ላይፍ ስትሪም ላይ እንደዚህ አይነት ሀሳብ አንናገርም። እንኳን አደረሳችሁ ኤኒዌይስ እንኳን ለጻድቁ አባታችን ለአቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል ሁላችሁንም እንኳን አደረሳችሁ። ኦኬ አንዳንድ ሀሳቦች ማለት ፈልገሻል መሰለኝ ለትሻል ማለት የአቡነ ገብረ መንፈስ ቅዱስ ገድል ብቻ ነው ያላችሁ ይመስለኛል። እንደ ክርስቲያን ብዙ መንፈሳዊነት እናንተ ላይ ያየውባችሁ አይደለም። በሌሎች ዕለታት የሚከበሩ የቅዱሳንን ገድላቸው መግዛት እጅግ በጣም ያስፈልጋል እና ዛሬ ትንሽ ስለ ቅዱሳን ትንሽ ብናወራ እንደው ዛሬ ሁላችን ኦርቶዶክሳውያን ነጠላውን ለብሰን በቤተ ክርስቲያን ውስጥ ተገኝተን የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ክብረ በዓል ተገኝተን ስናከብር ትንሽ አዲስ እንግዳ ነገር የሚመስላቸው ሰዎች አሉና ምን እያደረግን ነው? እውነት የምናደርጋቸው ነገሮች በአጠቃላይ መጽሐፍ ቅዱሳዊ ናቸው ወይስ አይደለም? ሲጀምር ቅዱሳንን በራሱ ማክበር መጽሐፍ ቅዱሳዊ ነው ወይስ አይደለም የሚሉትን ሀሳቦች ትንሽ እናያለን እና ተዘጋጅታችሁ ነው መሰለኝ የገባችሁት። እስቲ ያው ለእናንተ እድል እንስጥ። በተሻለ አቅም ኮሜንት ሴክሽን ባታነቡ ማለት የሆነ ሁለንተና ነው ዝቅ የሚለው አይንህም አፍንጫህም አፍህም ጉንጭህም እኩል ወደታች ይሳባል የሆነ ግራ ለግራ እና በቻልኩ አቅም ልደት ጋር ደግሞ ተንኳሽ የሆኑ ኮሜንታተሮች ናቸው ያሉት እና ሁሌ ኮሜንት ያነባል። አራውን ስራው የገብረ መንፈስ ቅዱስ እናወራ እና ለትሻ ያው ተዘጋጅታችሁ ነው መሰለኝ የገባችሁት ለእናንተ እኔ እንኳን ያለ ያው አንዴ ቆይ ጥቅስ ላውጣ ነው ተሚስ ከዛ አንተ የሆነ ነገር በል ተመስገን ምንም ነገር ባይል ደስ ይለኛል ማለት እኔ እንዳንድ ሰው ተመስገን ምንም ነገር ባይል ደስ ይለኛል። አይ እንደውም ወደዚህ ካንተ በኋላ የተወሰነ ማለት ፈልጋለሁ። ለምን ቢባል ደቀ መዛሙርቶቹን በተለይ ይሄን ጥቅስ ብታወጣው ደስ ይለኛል። ልደትዬ የጻድቁን ዋጋ ያገኛልና እኔ አሁን እንደመነሻ አድርገን ያው ዛሬ በዓለ ዕረፍታቸው ስለሆነ የአቡነ ገብረ መንፈስ ቅዱስ መዝሙረ ዳዊት መዝሙር 116 ከቁጥር 15 ላይ ክቡር ሞቱ ለጻድቅ በቅድመ እግዚአብሔር ይላል። የዛሬው ምስባክ ያስቀደሰ ያውቀዋል። በጣም የሚገርም መሻሻል ነው። እግዚአብሔርን እንዲ አረ ቀጽሉ እና መዝሙረ ዳዊት 116 ከቁጥር 15 ላይ የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው ይላል። የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው ይላልና ዛሬ ደግሞ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ በዓለ ዕረፍታቸው ነው ማለት ከዚህ ዓለም ድካም ያረፉበት ጌታ አምላክ ኢየሱስ ክርስቶስ ከሰማያ ሰማያት ወርዶ ቅዱሳን መላእክት ሁሉ አጅበውት ወደ ምድር መጥቶ ክቡር የሆነ ነፍሳቸውን ክቡር ከሆነ ስጋቸው ለይቶ ወደ ሰማያት ይዟቸው የሄደበት ያረፉበት ወይንም ደግሞ በዓለ ዕረፍታቸው ነው ዛሬ የጻድቁ የአቡነ ገብረ መንፈስ ቅዱስ። ስለዚህ ዳዊት በመዝሙሩ የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው አለ። የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው ማለት ነው ብለን ስንጠይቅ ቅዱሳን በሕይወት ሳሉ ዓለምን ንቀው ዓለምን አሸንፈው ጤዛ ልሰው ድንጋይ ተንተርሰው ጸባ ጋንንትን ድምፅ አራዊትን ታግሰው በገዳም በዋሻ ስመ እግዚአብሔርን እየጠሩ ዓለምንና በዓለም ውስጥ ያለ ሁሉ ነገር ንቀው ሲኖሩ የነበሩ እንደሆነ መጽሐፍ ቅዱስ ይነግረናል። እና ስለዚህ ሞታቸው በእግዚአብሔር ፊት የውርደት ሞት ሳይሆን የክብር ሞት ነው። ያ ምን ማለት ነው? ከዚህ ዓለም ድካም ወደ ዘላለም ሕይወት የሚገቡበት ነው። ከዛ ውስጥ አንደኛው በዚህ ዓለም ተጋድሎ የምናውቃቸው ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ናቸው። ገብረ መንፈስ ቅዱስ ማለት የእግዚአብሔር ስራ ማለት ነው፣ ወይም ደግሞ የመንፈስ ቅዱስ ስራ ማለት ነው። እዚህ ህይወታቸው ባጭሩ በጣም የሚያስደምም ነው። ብዙ መከራን አሳልፈዋል፣ ብዙ ተጋድሎን አድርገዋል፣ ሰይጣንን ድል ነስተዋል። በምልጃቸው በጸሎታቸው ለምንታመን ለኛ ደግሞ ምልጃቸው ጸሎታቸው እንደሚረዳን እናምናለን እና ስለዚህ ይህንን ነገር ከመጽሐፍ ቅዱስ አንጻር እያየን ልንመለከተው እንሞክራለን። ለምሳሌ እንደዚህ ይላል ዕብራውያን 11 ከቁጥር 37 ላይ እንደዚህ ይላል በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝም ተሰነጠቁ፣ በሰይፍም ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድረ በዳ በተራራ በዋሻ በምድር በጉድጓድ ተቅበዘበዙ ብሎ ይናገራል። ስለዚህ ቅዱሳን ዓለም አልተገባቻቸውምና
ዓለምንም በዓለም ውስጥ ያለውን ሁሉ ንቀው ለእግዚአብሔር ራሳቸውን አሳልፎ ሰጥተው የሚወደኝ ቢኖር መጀመሪያ ምን ይበላል? መጽሐፍ ቅዱስ ራሱን ይካድ አይደለም? የሚወደኝ ቢኖር አስቀድሞ ምን ይበል? ራሱን ይካድ። ኦኬ መስቀሌንም ተሸክሞ በኋላዬ ይከተለኝ። ስለዚህ እግዚአብሔርን ራስን መካድ ማለት ኮምፕሊትሊ ራስን መተው ማለት አይደለም። የስጋ ፍላጎቶችን ሁሉ ለነፍስ ማስገዛት ከመከራ ስጋ ከመከራ ነፍስ ለማምለጥ በስጋ የሚፈትኑን ፈተናዎች ሁሉ በጾም በጸሎት በስግደት በተጋድሎ እየገደለ ራሳችንን እንቀዳለን። በቃ የምንኖረው ለክርስቶስ ነው ማለት እኛ የምንኖረው ለራሳችን አለ። ሞት ቢመጣ ሐዘን ቢመጣ መከራ ቢመጣ ስደት ቢመጣ ሰይፍ ቢመጣ እያንዳንዱ ነገር ቢመጣ ምንድነው የምናደርገው ማለት ነው? እኛ ወንድማችን ምን ነው ዲያቆን ሰላም ነው እያመመን ሳይነስ ኮንፈርቲን ሳይ ለዛ ኮሎ ላይ ተመልገቡለት እግዚአብሔር ሶሪ በጣም ምን ብታደርግ ይሻላል ታዲያ? አይ ምንም ችግር የለውም አለሁ። ትንሽ ኮንፈርት ይነሳኛል ታውቃለህ። ላይቭ ብዙ ጊዜ አሁን ከሰሞኑ እየገቡ ያሉንኩት ምናምን ለዛ ነውና እስቲ እንደምንም ብዬ ፍቱን መድኃኒት እፈልጋለሁ። እስቲ እኔ ደግሞ ልክ መጽሐፍ ቅዱስ ሳነብ የሆነ እያንዘረዘረ መሰለኝ አዛነብ ተጫወትብኝ፣ ችግር የለውም ተጫወትብኝ። ኧረ ፕሊስ ቀጥል። ተመስገን ምን ሆኖ ነው የወጣው? ሂዱና ስለ ቅዱሳን ሲነገር ነው የወጣው። ባይሆን እሱን ጠርጠር። ለምሳሌ በዚህ በማቴዎስ ወንጌል ምዕራፍ 16 ከቁጥር 24 ላይ እግዚአብሔር ቃል ሲናገር እንደዚህ ይላል። በዚህ በማቴዎስ ወንጌል እንዲህ አለ። ከቁጥር 23 ጀምሮ እናንብበው። እርሱ ግን ዞር ብሎ ጴጥሮስ ወደ ኋላ ሂድ፣ አንተ ሰይጣን የሰውን እንጂ እግዚአብሔርን አታስብም፣ እንቅፋት ሆነህብኛልና አለው ይልና በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔም መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለ እኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል ይላል። ስለዚህ ምን እያለ ነው? ነፍሱን ሊያድን የሚሞክር ያጠፋታል። ነፍሱን ግን ስለ እኔ የሚያጠፋ ስለ ክርስቶስ ብሎ የሚሞት ስለ ክርስቶስ ብሎ የሚሰደድ ስለ ክርስቶስ ብሎ መከራውን የሚያደርግ ወይም ደግሞ እስከ ሞት ድረስ ስለ ክርስቶስ ብሎ ነፍሱን አሳልፎ የሚሰጥ ነፍሱን ያገኛታል። ነፍሱን ግን የሚሸሽጋት ከመከራ የሚሰውራት ፊት ለፊት ወጥቶ ስለ ክርስቶስ የማይናገረው ያ ግን ምን ይላታል ማለት ነው? ነፍሱን ያዳናት ግን እሱ እያጠፋት ነው ማለት ነው። ስለዚህ ቅዱሳን አባቶቻችንን ራሳቸውን ክደው ራሳቸውን ለሞት አሳልፈው ሰጥተው ይህንን ዓለም ማለት ነው አሸንፈው ዛሬ በዚች ዕለትና በዚህ ሰዓት ላይ ከዚህ ዓለም ድካም በሞት ተለይተው በእግዚአብሔር ዘንድ ነው ያለው። ከዛ ውስጥ አንደኛው አባታችን ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ናቸው ማለት ነው። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ናቸው። የአባታችን የአቡነ ገብረ መንፈስ ቅዱስ ረድኤት በረከታቸው በሁላችን ላይ ይደር ላሉ እና ከተአምሩ ደግሞ አንድ ላንብብላችሁና ከዛ ይበቃናል። ያው ዕለቱ ስለሆነ ምን ይመስላል ዲያቆን? መልካም ችግር የለውም። አንድ ከተአምራት ክፍል አንድ እናንብብና ያው ዕለቱ እንደመሆኑ ከዛ በኋላ እንጨርሳለን። እነዚህ አምስተኛውን ተአምር ነው ማነብላችሁ። መጽሐፍ ቅዱሱንም ቁጭ ብዬ ስለሆነ ያነበብኩት ይህንንም ቁጭ ብዬ አነባለሁ። አባታችን ገብረ መንፈስ ቅዱስ ያደረገው ተአምር ነው። ጸሎቱ በረከቱ ከሁላችን ከህዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። ዝሙትን የምትወድ ሰንበትን የምትሽር በሐሰት የምትምል አንዲት ሴት ነበረች። እግዚአብሔር በእርሷ ተቆጥቶ እባብ አዘዘባት። ለሽንት ተቀምጣ ሳለ ወደ ማህፀኗ ገባ። መኖሪያዋንም አደረጋት። የበላችሁን እየበላ የጠጣችሁን እየጠጣ ካልበላች ካልጠጣች ግን ሆዷን አንጀቷን እየበላ ደሟን እየጠጣ ነበር። የእንጨት ቅርፊት መሰለች፣ እንደ መቃም ሆነች። ከሆዷም እስከ አንገቷ ድረስ መላ። ከፍ ከፍም አለ። ከባሏም ጋር በተነጋገረች ጊዜ የእባብ ይቀና ነበር፣ በሆዷም ውስጥ ያውካት ነበር። በባሏም ፊት እንደ በድን ትሆን ነበር። ያም እባብ በሆዷ ውስጥ ይጮህ ነበር። አንዳንድ ቀን ድምፁ የፍየል የግልገል ይመስል ነበር። አንድ ቀንም አረተሚ ሚዩት አላረከ ሪፖርት ምናምን ብለው አሰቃዩ። አይዞን
እና አንድ ቀንም ድምፁ የፍየል ግልገል ይመስል ነበር፣ አንድ ቀንም እንደ ውሻ ቡችላ ይጮህ ነበር፣ አንዳንድ ቀንም እንደ ወፍ፣ አንዳንድ ቀንም እንደ ዶሮ ይጮህ ነበር። ከዕለታት በአንድ ቀን ከባለቤቷ ጠጅ ጠጥቶ ሰክሮ መጥቶ አናገራት። እርሷን በሕያው በእግዚአብሔር አምኜሃለሁ፣ አትንካኝ፣ አትቅረበኝ፣ በድንን ታገኛለህ። በቀደመው ኃጢአቴ እግዚአብሔር ለእንዲህ ያለ ነገር አሳልፎ ሰጠኝ። እንዲህም እያለች በግድ ተገናኛት። ያም እባብ ወጥቶ አባላዘሩን ቆረጡ። ያም ሰው ወዲያው ሞተ። ያቺም ሴት እስከ 7 ዓመት በእንዲህ አይነት ሁኔታ ኖረች። ከ7 ዓመት በኋላ ከሩቅ ሀገር አንድ ጻድቅ ሰው መጥቶ ያን እባብ በሆዷ ሞልቶ አዩ። ያቺም ሴት በቀደመ ኃጢአቷ እንደታመመች እግዚአብሔርንም እንዳሳዘነችው ነገረችው። ያም ጻድቅ ሰው የገዳማዊ አባታችን ገብረ መንፈስ ቅዱስን ዝክር መታሰቢያ አደርጋለሁ ብለሽ ተሳይ፣ ገንዘብሽንም ሀብትሽንም ለእርሱ ስጪ ትድኛለሽ አላት። እርሷም እሺ እሰጣለሁ፣ መታሰቢያውንም አደርጋለሁ አለች። ያም ጻድቅ ሰው ከእርሷ ተለያችም ሴት በዓሉ እስኪደርስ ድረስ በተስፋ ኖረች። መጋቢት 5 ቀንም የአባታችን መታሰቢያ ዝክሩን አደረገች። ድሆችንም ጠርታ ድሆችንም ጦማዳሪዎችንም አጠገበቻቸው። ለቤተ ክርስቲያንም ዕጣን መብራትን ሰጠች። በዚያችም ሌሊት አባታችን ገብረ መንፈስ ቅዱስ እየሰማች እርሷ ወዳለችበት ቤት መጣ። አልተኛችም ነበር፣ የቤቷም ሰዎች ይሰሙ ነበር። በቤቷ በርም ቆሞ አንተ እባብ ከዚች ሴት ውጣ፣ ወደ ማደሪያ ሂድ፣ እግዚአብሔር ቀድሞ እንዳዘዘልህ አፈርህን ብላ አለው። ያም እባብ ቀድሞ በገባበት ወጥቶ ምድርን መላ። አባታችንም ከእርሷ ተሰወረ። ያቺም ሴት የሀገሩን ሰዎች ጠራች። ተሰብስበውም ያንን እባብ ገደሉት። ቁመቱም 5 ክንድ ያህል ነበር። የሀገሩም ሰዎች ሁሉ ይህንን አይተው አደነቁ። የአባታችንም ዝክሩን አደረጉ። ያቺም ሴት ሌላ ባል አግብታ 7 ልጆችን ወለደች። እስከ ዕለተ ሞቷ ድረስ የአባታችንን መታሰቢያ ዝክር ስታደርግ ኖረች። የአባታችን የገብረ መንፈስ ቅዱስ ጸሎትና በረከቱ በሕዝበ ክርስቲያኑ ላይ ለዘላለሙ ጸንቶ ይኑር አሜን አሜን። ቃልዮትን ያሰማልለት። ትንሽ እዚህ ሀሳብ ላይ የተወሰኑ ነገሮችን እኔ ልበል። ምናልባት ያው ለብዙ ክርስቲያን እህቶች ወንድሞቻችን ዕለቱ የበረከት ቀን ነውና አንዳንድ ጊዜ ግን በተለይ ፕሮቴስታንት ከሆኑት ወንድሞቻችን ዘንድ በተለይ ቅዱሳኑን የሚቃወም ትምህርት ስላላቸው ማለትም በፕሮቴስታንቲዝሙ ያለው ትምህርት ይሄ ክብር ለእግዚአብሔር ብቻ የሚል በወርድ ደረጃ ደስ የሚል ነገር ግን ቅዱሳንን የሚቃወም ትምህርት አላቸው እና ቅዱሳንን ስናከብር እንግዳ ነገር እንዳይመስላቸው የተወሰኑ ነገሮችን ልበል። 1-3 ሀሳቦችን ብቻ ላንሳ፣ ምክንያቱም ልደት ያነሳቸው ሀሳቦች በጣም በቂ ስለሆኑ። በመጀመሪያ ደረጃ ተወዳጆች ቅዱስ የምንለው አምላካችን እግዚአብሔር ነው። የእርሱ ቅድስና የባህሉ ነው። ማንም አይሰጠውም፣ ማንም አይነጥቀውም። ቅዱሳን የምንላቸው ግን በጸጋ ቅድስናን ገንዘብ ያደረጉ ናቸው። ከማን? ከአምላካችን ከእግዚአብሔር። ይሄ ቅድስና እንደተሰጠ ሁሉ የሚነጠቅ ነው። ይህንን ቅድስና ገንዘብ የሚያደርጉት ደግሞ የአምላካቸው የእግዚአብሔርን ፈቃድ እስከፈጸሙ ድረስ ነው። ለምሳሌ መጽሐፍ ቅዱስ በምሳሌ ያስተምራልና መጽሐፈ መሳፍንት ምዕራፍ 12 ከቁጥር 6 ላይ ስትመለከቱ ዮፍቴ የሚባል ሰው ወታደሮቹ ራሳቸውን ይለዩበት የነበረ አንድ ቋንቋ እንደነበር ይናገራል። ያም ቋንቋ ደግሞ ሺቦሌት ነው። እናም ታሪኩ በጣም ሰፊ ነው። ክርስቲያኖች ወንድሞች መጽሐፈ መሳፍንት ምዕራፍ 11 እና 12 ሁላችሁም ስትቀመጡ አንብቡት። ዮፍቴ እጅግ በጣም በእግዚአብሔር የሚታመን እጅግ በጣም ጠንካራ የሆነ ሰው ነው እና ይህ ሰው የገዛ ወገኖቹን የሚለይበት አንድ ቋንቋ ነበረው ይላል። እናም ያ ደግሞ ሺቦሌት ነው እና ከኤፍሬም ወገን የሆኑ ሰዎች ከዚህ ከዮፍቴ ወታደሮች ጋር በጣም በረዥም ጊዜ ጦርነት ግጭት ውስጥ ነበሩና እናም በመካከል ከተማቸውን በአጠቃላይ የዮፍቴ ወታደሮች ወረውባቸው ድልድዩን አልፈው ውሃ መጠጣት አቃታቸው። እናም በዚህ መሃል ክርስቲያኖች ወንድሞች ኤፍሬማዊ የሆኑ ሰዎች በአጠቃላይ እየወጡ እኛ ኤፍሬማዊ አይደለንም ከዮፍቴ ወገን ነን እያሉ ይናገሩ ነበረ። የዮፍቴ ወታደሮች ራሳቸውን ወገናቸውን የሚለዩበት አንድ ቋንቋ ነበር። ያ ደግሞ ምንድነው? የሚለው ቃል ነው፣ ሺቦሌት የሚለው ቃል እና የዮፍቴ ወታደሮች እያንዳንዳቸው ኤፍሬማዊ የሆኑ ሰዎች በአጠቃላይ እስቲ ከኛ ወገን ከሆናችሁ ሺቦሌት በሏላቸው። እነሱም ሺቦሌት እንላለን ብለው ተሳስተው ሺቦሌት አሉ። እናም በዛ ድልድይ ላይ ተቀልጠው ቀሩ ይላል። ክርስቲያኖች ወንድሞቻችን ቅዱስ ቤተክርስቲያናችን የኔ መጽሐፍ ቅዱስ ክፍል በተረጓሚ ተስተሰበ ሺቦሌት ማለት የእግዚአብሔርን ሕግ መከተል ማለት ነው። ዞሮ ዞሮ ቅድስናን ገንዘብ የሚያደርጉት የእግዚአብሔርን መንገድ የተከተሉ ሰዎች ብቻ ናቸው። ቅድስና እንዲሁ ከመሬት ተነስቶ ልክ እንደ ምድራዊ የመንግስት ሹመት ሰዎች ገንዘብ የሚያደርጉት ሳይሆን በትጋት በመንፈሳዊ ጥንካሬ የሚገኝ ስጦታ ነው ቅድስና። ሺቦሌት በማለት ማለት ነው የእግዚአብሔርን ሕግ በመከተል የሚገኝ ቅድስና ነው። ሰዎች ሺቦሌት በሉ እየተባሉ የቅድስናን ሕይወት ገንዘብ እንዲያደርጉ
መጽሐፍ ቅዱስ እያስተማራቸው ከዛ መንገድ ግን ከራቁ ሲቦሌት ካሉ ተስፋ የሚያደርጉት መንግስተ ሰማያት አያወርሷት። ባጭሩ ቅዱስ የምንለው አስመሩበት አምላካችን እግዚአብሔር ነው። እሺ ቅዱሳን የምንላቸው ደግሞ በጸጋ የአምላካችን እግዚአብሔር ፈቃዱን የሚፈጽሙ በጸጋ ቅድስናን ገንዘብ ያደረጉ ሰዎች ቅዱሳን መላእክት ይጨምራሉ። እና ይህ ቅድስና እንደተሰጠው የሚነጠቀው የባህሪ ስራ ነው። እና ቅዱሳን እንደምንድን ነው የምናከብረው? በመጀመሪያ እኛ ኦርቶዶክሳን ቅዱሳን እንደምናከብረው ለምንድን ነው? መጽሐፍ ቅዱስ እነዚህን ቅዱሳኖችስ እንድናከብር ያስተምረናል? ያው በሚገባ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ከቁጥር 7 ላይ ክብር ለሚገባው ሁሉ ነው የሚለው ተወዳጆች። ኢቭን ግዑዝም ሆኖ ክብር ያለው ነገር አለ ነው ማለት። ክብር ለሚገባው ሁሉ ክብርን ስጡ ነው ያለው በሮሜ መልእክቱ ምዕራፍ 13 ከቁጥር 7 ላይ ክብር ለሚገባው ሁሉ ክብርን ስጡ። ክብር ለሚገባው ነገር ሁሉ እኛ ኦርቶዶክሳውያን ክብርን እንሰጣለን። ኦኬ በተቀደሰው መቅደስ ለምሳሌ ልክ እንደ ቤታችን ጫማችን አድርገን አንገባ። ቦታው የተቀደሰውና ነውና ከእግሮቻችን ላይ ጫማችን አውልቀን ወደ መቅደሱ እንገባለን። ክብር ለሚገባው ነገር ሁሉ ክብርን እንሰጣለን። ምክንያቱም ያ ስፍራ የተቀደሰ ስፍራ ነው ብለን ስለምናምን በዛ ስፍራ የጌታችን የአምላካችን የኢየሱስ ክርስቶስ ቅዱስ ስጋውና ክቡር ደሙ ይፈተታል ብለን ስለምናምን ያንን ቦታ እናከብረዋለን። ክብር ይገባዋል ብለን እናምናለን። ክብር እንሰጠዋለን። እና በቤተ ክርስቲያናችን ለነዚህ ቅዱሳን ክብርን ማን ሰጣቸው ስንል ራሱ የእምነታችን ጀማሪና ፈጻሚ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በዚህ በማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ላይ እንደዚህ ይላል። ክርስቲያኖች ወንድሞች ክፍሉን በደንብ ያዙትና እናንተ ማግኙት። በማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ በራሱ አንደበት ቅዱሳን ክብር እንደሚገባቸው ተናግሯል። እናንተን የሚቀበል እኔን ይቀበላል፣ እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል ደግሞ የላከኝን ይቀበላል። ባጭሩ ጌታን ተቀበላል ወይ የሚልህን ሰው ኦኬ ጌታን ብቻ ሳይሆን ቅዱሳንን ጭምር እንደተቀበልክ ነገረው። ኦርቶዶክስ የሆናችሁ ወንድሞቻችን አንድ ሰው ዝም ብሎ ከመሬት ተነስቶ በእርግጥ እውነተኛውን ጌታ ላይሆን ይችላል፣ ሐሰተኛውንም ኢየሱስ የሚያመልኩ ስላሉ ማለት ነው። እና መጥቶ እንዲሁ ግን እንደው ጌታን ተቀበላችኋል ይችላል። ጌታን ብቻ ሳይሆን እርሱ ያከበራቸውን ቅዱሳን የተቀበልን አማኞች ነው ብላችሁ መልሱ። ጌታችን ኢየሱስ ልክ እንዳለው እነርሱን የሚቀበል ክርስቶስን ተቀብሏል። ከቁጥር 40 ላይ ስናነብ እንደዚህ ይላል። ደግሜ ላምብላችሁ እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል ይልና ቁጥር 41 ላይ ነብይን በነብይ ስም የሚቀበል የነብይን ዋጋ ይወስዳል፣ ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከታናናሾቹ ለአንዱ እንኳን ቀዝቃዛዋን ብቻ በደቀ መዝሙር ስም የሚያጠጣ እውነት እውነት እላችኋለሁ ዋጋው አይጠፋበትም አለ ጌታችን መድኃኒታችን ኢየሱስ ክርስቶስ። እናም ተወዳጆች በቅዱሳኑ ስም ክርስቶስ ባከበራቸው በእነዚህ በደቀ መዛሙርቱ ስም በጌታ ደቀ መዛሙርት ስም ቀዝቃዛን ውሃ እንኳን ማጠጣት በራሱ ዋጋን ያሰጣል፣ እንኳን ቅድስናቸውን ጽድቃቸውን ማመን ቀርቶ። እናም ቅዱስ ቤተክርስቲያናችን ስለ ክርስቶስ ኢየሱስ ብለው መከራ የተቀበሉትን ሰማዕትነት የተቀበሉትን እያንዳንዳቸውን ቅዱሳን ክብረ ቅዱሳንን ትሰጣለች። ሲጀመር ቅድስናን ገንዘብ የሚያገኙት ከአምላካቸው ከእግዚአብሔር ነው። ቤተክርስቲያንም ደግሞ ኦፊሻል ታደርጓለች ነው ባጭሩ። ቅድስናውን አክሴፕት አድርጋ ቅዱሳን እንደሆኑ ዘወትር ትመሰክራለች። ቅዱስ ኤፍሬም በውዳሴ ማርያም ላይ እንዳለው ሰማዕታት በእውነት የዚችን ዓለም ጣም ናቁ፣ ደማቸውም ስለ ክርስቶስ አፈሰሱ፣ ስለ መንግስተ ሰማያት ብለው መራረሙትን ታገሱ። አሁን እኛ ገብረ መንፈስ ቅዱስ፣ አቡነ ተክለ ሃይማኖት፣ ቅድስት አርሴማ፣ ክርስቶስ ሰምራ ስንል የሆኑ ሌሎች አማልክትን ፈጥረን እያመለክን ያለን የሚመስላቸው አንዳንድ አካላቶች አሉ። በፍጹም ተሳስታችኋል ጋይስ። እኛ ቅድስት አርሴማ ብለን ስሟን ስንጠራ ቅድስት አርሴማ ልናመልካት፣ እርሷን ልናወድሳት፣ ከፍ ከፍ ልናደርጋት አይደለም ተወዳጆች። ይልቁኑ በእርሷ ህይወት የከበረውን ክርስቶስ ኢየሱስን ለመስበክ በህይወቷ ምን ያክል ስለ ክርስቶስ እንደተጋደለች የግድ የተጋሉ ታሪኳን እናነባለን። ለምሳሌ በዚህ ዕለት አሁን ዛሬ ያከበርናቸው የረፍታቸውን በዓል ያከበርናቸው ዛሬ በዚህ ዕለት ያከበርን ማለት ነው የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ገድል ስናነብ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ጌታቸውን አምላክ መድኃኒታችን የኛንም ማለት ነው ኢየሱስ ክርስቶስን በህይወታቸው ምን ያክል እንዳከበሩ ስንመለከት እኛ የቆምንበትን ቦታ እንፈትሻለን። ባጭሩ የቅዱሳን ገድል የሚነበበው ከዛ አንፃር ነው። የቅዱሳን ገድል የሚነበበው ተወዳጆች ከሌላ አንግል አይደለም። የቅዱሳን ገድላቸው የሚነበበው አንድም ክርስቲያን የሆነን እኛ ህይወታችንን እንፈትሽበት ዘንድ አርአያ የሆኑ ዘንድ ማለት ነው። ለምሳሌ በዚህ ዘመን ላሉ ሴቶቻችን ለቅድስት አርሴማ አይነት ቅዱሳን ምሳሌዎች ናቸው። የቅድስት አርሴማን ገድል ሲያነቡ የሚጠቅማቸው እርሷን እየሰበኩ እርሷን እያመለኩ ሳይሆን በወጣትነቷ
የጎልማሶችን ሽንገላ ንቃ በህይወቷ ምን ያክል ክርስቶስን እንዳከበረች ሴቶች ከዛ መማር ይችላሉ። በተመሳሳይ እያንዳንዱ ክርስቲያን ደግሞ ከሌሎችም ቅዱሳን ዛሬም ካከበርና እንግዲህ ዕለቱ ከተከበረበት ከገብረ መንፈስ ቅዱስ ዓመታዊ ክብረ በዓል አንጻር ማለት ነው ከጻድቁ አባታችን ከአቡነ ገብረ መንፈስ ቅዱስ ገድል ከእሳቸውም ደግሞ ተጋድሎ እልፍ የሆኑ ክርስቲያኖች መንፈሳዊ ህይወታቸውን ከእሳቸው አንግል እያነጻጸሩ ትጋትን ይማራሉ ነው ባቸው። ትጋትን ይማራሉ። ለምሳሌ የቅዱስ ዳዊትን ታሪክ ስናነብ ምን የሚጠቅመን ከዚህ በፊት አንስቼላችኋለሁ። ቅዱስ ዳዊት በቤተ መንግስት ተመላለሰ። እናም ደግሞ የኦሪዮንን ሚስት ተመለከተ፣ ወደ ቤተ መንግስቱ አስጠራት፣ ከእሷ ጋር ዘሞተ፣ ተኛ፣ ወደቀ በፍትወት። እንዲህ አይነት ታሪኮችን በመጽሐፍ ቅዱስ ውስጥ ማንበባችን ምንድነው የሚጠቅመን ካልን የራሳችን ህይወት ከዳዊት ጋር እንድናነጻጸር ነው። ዳዊት ምን ያክል ለአምላኩ ለእግዚአብሔር እንደታመነ ስንት ጊዜ ወርቆ እንደተነሳ ተመልክተን እኛም ወርቆ መነሳትን እንማር ዘንድ ነው። በተመሳሳይ ከነ ቅድስት አርሴማ የምንማረው ያንን ነው። በዘመናችን ያሉ እህቶቻችን የጎልማሶችን ሽንገላ ንቀው እንዴት በህይወታቸው ክርስቶስ ኢየሱስ መስበክ እንደሚችሉ አያችሁ። ከገብረ መንፈስ ቅዱስ ከተክለ ሃይማኖትም ጭምር ሰዎች የሚማሩት ያንን ነው። ስለ ክርስቶስ ብሎ ሁሉን መተው እንዴት እንደሚቻል ማለት ነው። ባጭሩ ይሄንን ነው እና ቅዱሳንን ያከበረው አምላካችን እግዚአብሔር ነው። እናም በዚህ ቁጥር 42 ላይ የማቴዎስ ወንጌል ምዕራፍ 10 ከቁጥር 42 ላይ እንኳን እነሱን ቅዱሳን እንደሆኑ ማመን ቀርቶ ነው የሚያሰጠው ዋጋ። ይሄን ብቻ ላንሳላችሁ ነው ይበቃናል። በእነሱ ስም በዚህ በቅዱሳኑ ስም እንግዲህ ክፍሉ እንደሚለው በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አይደለም የሚለው ኦኬ። ክርስቶስ ኢየሱስ ቅዱሳን ብሎ በጠራቸው እነሱን የሚቀበል እኔን ይቀበላል ብሎ ስለተናገረላቸው ስለነዚህ ቅዱሳን በተናገረበት አንቀጽ ላይ ቁጥር 42 ላይ ማለት ነው ማንም ከነዚህ ከታናናሾቹ ለአንዱስ እንኳ ቀዝቃዛዋን ቢሰጥ ኦኬ ዋጋው አይጠፋበትም ማለትና ይሄ ዋጋ ምንድነው ስንል እንግዲህ ቅዱስ ጳውሎስ ይነግራል። እንደምታውቁት እንዲህ አይነት ነገሮች በጎ ስራዎች ናቸው። በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ደቀ መዛሙርት ስም ቀዝቃዛዋን ማጠጣት በጎ ስራ ነው። በእንደዚህ አይነት ስራ ደግሞ ለሚጸኑ ሰዎች የማይጠፋው ዋጋ ምንድነው ስንል ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ከቁጥር 7 ላይ ይናገራል። በጣም ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ከቁጥር 7 ላይ ይናገራል። ለነዚህ ኦኬ በደቀ መዛሙርቱ ስም ቀዝቃዛዋን ለሚያጠጡ ሁሉ የተሰጠው የማይጠፋው ዋጋ ምንድነው ስንል ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ከቁጥር 7 ላይ እንደዚህ ይለናል። በበጎ ስራ በመጽናት ምስጋናን ክብርን የማይጠፋ ህይወትን ለሚፈልጉ እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ የዘላለም ህይወትን ይሰጣቸዋል። ምንን ይሰጣቸዋል አልኳችሁ? የዘላለም ህይወትን። በዚህ አጋጣሚ ፕሮቴስታንት የሆናችሁ እህት ወንድሞቻችን እንዲህ ስንናገር በጣም ልታስተውሉ ይገባል። ተወዳጆች ቅድስት ቤተክርስቲያናችን ከክርስቶስ ጋር እኩል ደመራ የምታመልከው አንድም ቅዱስ የለም። ቅድስት ቤተክርስቲያናችን የምታመልከው በሶስትነት በአንድነት የሚመሰገነውን አብ ወልድ መንፈስ ቅዱስን ብቻ ነው። አምላካችን እግዚአብሔርን ብቻ ልዩ የሆነ ሶስት አብ ወልድ መንፈስ ቅዱስ በአካል ሶስት በመለኮት አንድ የሆነውን ጌታ አምላካችን እግዚአብሔርን ብቻ ነው ቅዱስ ቤተክርስቲያናችን የምታመልከው። በዚህ በአምላካችን በእግዚአብሔር ላይ ደርበን የምናመልከው አንድም ቅዱስ የለም። አንድም ቅዱስ ደርባችሁ አመልኩኝም ያለ አንድም ቅዱስ የለም በቤተክርስቲያናችን። ሲጀመር የቤተክርስቲያናችን ራስ አንድ ብቻ ነው፣ እርሱም ክርስቶስ ነው። በፊልጶስ ቂሳሪያ ደቀ መዛሙርቱን ሰብስቦ ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ጥያቄን ጠየቃቸው። መነ ይብለኒ ሰብ ለወለጉ አለመየው፣ ሰዎች እኔን ማን ይሉኛል ብሎ ጠየቃቸው። የዚህን ጊዜ ሐዋርያት ሰዎች ሲሉ የሰሙትን በአጠቃላይ ለክርስቶስ ነገሩት። አንዳንዶች ኤልያስን፣ አንዳንዶች ዮሐንስን ይሉሃል አሉት። አንዳንዶች ደግሞ ከነቢያት አንዱን ይሉሃል አሉት። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ እናንተስ ደግሞ እኔን ማን ትሉኛላችሁ አላቸው። በዚህን ጊዜ ሊቀ ሐዋርያት ቅዱስ ጴጥሮስ ከተቀመጠበት ብድግ ብሎ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አለው። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። እናም ጴጥሮስ ይህንን ምላሽ ሲመልስ ጌታችን ኢየሱስ ዝም አላለም። ተወዳጆች ጌታችን ኢየሱስ ክርስቶስ ዝም አላለም። ጴጥሮስ ንዑድነ ክቡርነ እስመ ዘይከሰተ ለከ ዘሥጋ ወደም አላ አቡየ ዘበሰማያት፣ ይህንን ቃል ያናገር ይህንን ቃል የገለጸልህ ሥጋዬ ደማዊ መመር አይደለም በሰማይ ያለ አባቴ እንጂ። ስለዚህ ጴጥሮስ አንተ አለት ነህ አለው። በዚህች አለትነት ላይ ቤተክርስቲያን ትታነጻለች። ወአና ቀጸ ሲኦልኒ
ይልዋ የገሃነም ደጆች አይችሏትም ማለት። ይህች ቅድስት ቤተ ክብር ምስጋና ለአምላካችን ዛሬ እነ ጴጥሮስ እነ ጳውሎስ እነ ማቴዎስ እነ ማርቆስ እነ ሉቃስ እነ ዮሐንስ ሌሎችም ጌታን በንጽህና በቅድስና ያገለገሉ ቅዱሳን በአጠቃላይ ቢመጡ የሚሳለሟት ቤተክርስቲያን ያለችን ተወዳጆች የሚሳለሟት ቤተክርስቲያን እግዚአብሔር የተመሰገነ ይሁን እና ይህች ቤተክርስቲያናችን ደግሞ ራሱ አንድ ብቻ ነው። ራሱ አንድ ብቻ ነው። እንዳትታለሉ ፕሮቴስታንት የሆናችሁት ወንድሞቻችን ኦርቶዶክሳውያን ብዙ አምላኮችን ያመልካሉ ሲል እንዳትታለሉ። በእንደዚህ አይነት ጉዳይ ገብረ መንፈስ ቅዱስን አቡነ ተክለ ሃይማኖትን እና አቡነ ዘራብሩክን እና አባ መቃርስ እና አባ መቃሪዎስን እና አቡነ ዜና ማርቆስን እነ ክርስቶስ ሰምራን እነ ቅድስት አርሴማን እነ ቅዱስ ወለተ ጴጥሮስን ያመልካሉ እያለ የሚናገርን ሰው ፕሊስ እንዳታምኑ። በቤተ ክርስቲያናችን የምናመልከው አንድ አምላካችን እግዚአብሔርን ብቻ ነው። ዛሬ ቅዱስ ገብረ መንፈስ ቅዱስ ኦኬ የእረፍት በዓላቸውን አክብረናል። አዎ የእረፍት በዓላቸውን አክብረናል። ነገር ግን በዛሬው ዕለት ቅዳሴው ሲቀደስ የተቆረሰው ስጋ የፈሰሰው ደም በመቅደሳችን የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ አይደለም ተወዳጆች። በቤተ ክርስቲያናችን ኦኬ ቤተክርስቲያናችን እንደምታውቁት የሰርግ ቦታ ነች እና በዚህ ደግሞ ልዩ በሆነው የሰርግ ቦታ ደግሞ የሚቆረሰው ስጋ የሚፈሰው ደም የአምላካችን የመድኃኒታችን የኢየሱስ ክርስቶስ ብቻ ነው። አለቅ መታሰቢያ ነው። ግን መታሰቢያ ነው። ኦኬ የቅዱሳኑ ስም መታሰቢያ ነው። ከየት መጣ ነው? በዚህ በትንቢተ ኢሳይያስ ምዕራፍ 56 ከቁጥር 5 ላይ እንደዚህ ይላል። አምላካችን እግዚአብሔር ለቅዱሳኑ በገባው ቃል ኪዳን መሰረት ማለት ነው በቤቴና በቅጥሬ ውስጥ በደንብ አዳምጡ። በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያ ስምን እሰጣችኋለሁ። የማይጠፋ የዘላለም የሰማችሁ ነው። የማይጠፋ ጊዜያዊ አይደለም የሚለው የማይጠፋ የዘላለም ስም እሰጣችኋለሁ ይላል። ይህንን እንግዲህ ቃል ኪዳን የገባው አምላካችን እግዚአብሔር ነው። ይህንን ቃል ኪዳን ደግሞ የገባላቸው እናንተን የሚቀበሉ እኔንም ይቀበላሉ ብሎ ለጠራቸው ለቅዱሳኑ ሁሉ ነው። ለቅዱሳኑ ሁሉ ፈቃዱን ለፈጸሙት ልክ ቅድም እንዳነሳ ነው ተወዳጆች ቅዱስ ኤፍሬም በውዳሴ ማርያሙ ሰማዕታት በእውነት የዚችን ዓለም ጣም ናቁ፣ ደማቸውን ስለ ክርስቶስ አፈሰሱ፣ ስለ መንግስተ ሰማያት ብለው መራራ ሞትን ታገሱ ብሎ የተናገረላቸው እነዛ ቅዱሳን ሁሉ እሺ አምላካችን እግዚአብሔር ምን ብሎ ቃል ገባላቸው? በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የማይጠፋ የዘላለም መታሰቢያ ስምን እሰጣችኋለሁ አለ። ስለዚህ አዎ ቤተክርስቲያናችን የክርስቶስ ሙሽራ ነች። ነገር ግን ለምሳሌ ሲጠራ መታሰቢያ ስለሆነ የጻድቁ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ሊባል ይችላል። የእመቤታችን የቅድስት ድንግል ማርያም ቤተክርስቲያን፣ የቅዱስ ሚካኤል ቤተክርስቲያን፣ የቅዱስ ገብርኤል ቤተክርስቲያን፣ የቅድስት አርሴማ ቤተክርስቲያን ሊባል ይችላል። በእያንዳንዱ ቤተክርስቲያን ግን የሚቆረሰው ስጋ የሚፈሰው ደም የሚቀደሰውም ቅዳሴ በደንብ አዳምጡ ተመሳሳይ ነው። የሚቆረሰው ስጋ የሚፈሰው ደም የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ብቻ ነው። እናም ቅዱሳን አዎ ክብር አላቸው። በነገራችን ላይ ይሄንን እኛ ከልባችን አፍልቀን ለነሱ የደረስንላቸው ድርሰት ሳይሆን መጽሐፍ ቅዱስ በሚገባ ግልጽ በሆነ መልኩ የመሰከረላቸው እውነት ነው። ሁለት ሐሳቦችን ብቻ ላስታውሳችሁ ተወዳጆች። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ጀምሮ እንዲህ ብሎ ለቅዱሳኑ ቃል ገባ። እናንተን የሚቀበል እኔን ይቀበላል። እየሰማችሁ ነው? እናንተን የሚቀበል እኔን ይቀበላል። ኦኬ። በዚህ አጋጣሚ ቅድም እንዳልኳችሁ የሆነ ሰው መጥቶ እንደው ጌታን ተቀበላል ወይ ጌታን ተቀበላሽዋል ካላችሁ ጌታ ኢየሱስን ከነ ቅዱሳኑ ጭምር ተቀበለው ነው አልበሉ። ከየት አመጣችሁት እንደዚህ አይነት ሐሳብ ከተባላችሁ ይሄው የማቴዎስ ወንጌል ምዕራፍ 10 ከቁጥር 40 አውጥታችሁ ማሳየት። ጌታችን ኢየሱስ እናንተን የሚቀበል እኔን ይቀበላል ያለው። ኦኬ እኔን ብቻ የሚቀበል በቃ እናንተን ሳይቀበል እኔን ብቻ ይቀበል የሚል ሐሳብን አልተናገረም ጌታችን። እንደዚህ የሚል መጽሐፍ ቅዱስ ትምህርት የለም። በነገራችን ላይ ቅዱሳኑን ከክርስቶስ ራሱ መለየት ፍጹም አጋንንታዊና ሰይጣናዊ የሆነ ትምህርት ነው። መጽሐፍ ቅዱስ ይህን ስለማይደግፍ ማለት ነው። መጽሐፍ ቅዱስ ይህን ስለማይደግፍ ቅድም እንዳልነው ቅዱስ የምንለው አምላካችን እግዚአብሔርን ነው። ቅዱሳን የምንላቸው ደግሞ እንዲሁ በጸጋ ከአምላካችን ከእግዚአብሔር ቅድስናን ያገኙትን ነው። እናም አምላካችን እግዚአብሔር በዚህ የመጽሐፍ ቅዱስ ክፍል ላይ ግልጽ በሆነ አማርኛ ምን አይነት ሐሳብን አስተላልፏል? እናንተን የሚቀበል እኔን ይቀበላል። እሺ ከዛስ በኋላ ነብይን በነብይ ስም የሚቀበል የነብዩን ዋጋ ያገኛል። ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል።
በነገራችን ላይ ቅዱሳኑን እንደ ቅድስና መቀበል ብቻ ሳይሆን ኢቭን በነሱ ስም የተራበን ማብላት የተጠማን ማጠጣት ዋጋ ያሰጣል። ዛሬ በዚህ ችለት በጻድቁ አባታችን በአቡነ ገብረ መንፈስ ቅዱስ ስም ዳቦ እየቆረሳችሁ ስታድሉ የነበራችሁ፣ ቆሎ እያመጣችሁ ስታዘግኑ የነበራችሁ፣ ቀዝቃዛ ውሃን ለተቸገሩ ሰዎች ስታጠጡ የነበራችሁ፣ ኢቭን ለታረዙ ሁሉ ልብስን ስታለብሱ የነበራችሁ፣ በአጠቃላይ በእንደዚህ አይነት በጎ ስራ ስትሰሩ ስትጸኑ የነበራችሁ እህት ወንድሞቻችን በአጠቃላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእናንተ የገባው ቃል ኪዳን አለ። ምን ብሎ ቁጥር 42ን ስትመለከቱ ማንም ከነዚህ ከተናናሾቹ ለአንዱ ስም እንኳን ቀዝቃዛ ውሃን ቢሰጥ በነሱ ስም ነው የሚያለው፣ በእኔ ስም አይደለም ያለው፣ በነሱ ስም ቀዝቃዛ ውሃን ቢሰጥ እውነት እውነት እላችኋለሁ ዋጋው ምን አይልበትም አይጠፋበትም። እንዲህ አይነቱ ደግሞ አይጠፋም የተባለው ዋጋ ምንድነው ስንል ኦኬ በእንደዚህ አይነት በጎ ስራ ሰዎች ጸንተው የሚያገኙት የማይጠፋ ዋጋ ምንድነው ስንል ቅዱስ ጳውሎስ ቅድም እንዳልኳችሁ በሮሜ መልእክቱ ምዕራፍ 2 ከቁጥር 7 ምን አለን? በበጎ ስራ በመጽናት ምስጋናን ክብርን የማይጠፋ ሕይወትን ለሚፈልጉ እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ የዘላለም ሕይወትን ይሰጣቸዋል። ሰርፕራይዝ! ፕሮቴስታንት የሆናችሁት ወንድሞቻችን ልክ የቅዱሳን ስም ሲጠራ ሳታቁ ጌታችሁን እንደው አለ አይደለ? አንዳንድ ጊዜ ሰው በነገራችን ላይ መጽሐፍ ቅዱስን በምላትና በስፋት መረዳት አለበት የምንለው በምክንያት ነው። የቅዱሳን ስም ሲጠራ በስህተት ጌታ ኢየሱስን ያስደሰታችሁ መስሏችሁ የቅዱሳን ስም ሲጠራ ፊታችሁን ስታጨማድዱ የነበራችሁ የቅዱሳንን ስም ልክ አለደለ ብቻ በጣም በማይገባ ቃላት እስፔሻሊ በፕሮቴስታንቱ አውደ ምሕረት ላይ እነ ቅድስት አርሴማን ጭምር ስለ ክርስቶስ ብላ ዓለማዊ ሕይወትን ንቃ የጎልማሶች ሽንገላን ንቃ ኢቨን በዚህ ዘመን እንኳን ያሉ እህቶች የማያርጉትን ተጋድሎ የተጋደለችን እናት ጣዖት ናት እስከሚል ድረስ ትውልዱ የደረሰው ነገራችን ላይ መጽሐፍ ቅዱስን በመላት ባለመረዳት ነው። እናም ተወዳጆች ቅዱሳንን መቀበል ክርስቶስን መቀበል ነው። ይሄ ይሰመረበት። ሁላችሁንም ኦርቶዶክሳውያን በድጋሚ እንኳን ለጻድቁ አባታችን አቡነ ገብረ መንፈስ ቅዱስ የዕረፍት በዓል በሰላም አደረሳችሁ። ምናልባት እንግዲህ ካለን ወደ በኋላም ጥያቄ የምንቀበል ይሆናል። እንግዲህ እቺን ሐሳብ ለመጨመር ብዬ ነው። አረዝምኩባችሁ፣ በጣም ይቅርታ። ተሟችን ሰዓት ያስኩባችኋል።